23ኛ ዓለም ዋንጫ ምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ከምድብ 10 ኦስትሪያ ከአልጄሪያ የሚያደርጉት ጨዋታ ይጠበቃል። ተመሳሳይ ነጥብ ይዘው በደረጃ ሰንጠረዡ ሁለተኛና ሶስተኛ ደረጃ ላይ የተቀመጡት ሁለቱ ሀገራት ጥሎ ማለፉን ለመቀላቀል ሰፊ እድል አላቸው። ከዚህ ምድብ አስቀድማ ማለፏን ያረጋገጠችው አርጀንቲናና ዮርዳኖስን ትገጥማለች። የምድብ 11 የመጨረሻ የምድብ ጨዋታዎች ዛሬ ሲደረጉ ዲሞክራቲክ ሪፐብሊክ ኮንጎ ትጠበቃለች። ከኡዝቤኪስታን ጋር የምትጫወተው ዲሞክራቲክ ሪፐብሊክ ኮንጎ ማሸነፍ በቀጥታ የሚያሳልፋት ሲሆን ነጥብ ከጣለች ከመድረኩ ትሰናበታለች። ከዚህ ምድብ የክርስቲያኖ ሮናልዶ ሀገር ፖርቱጋል ከኮሎምቢያ ተጠባቂውን መርሃ ግብር ያከናውናሉ። በአራት ነጥብ ሁለተኛ ደረጃ ላይ የተቀመጠችው ፖርቱጋል ምድቡን በበላይነት ለማጠናቀቅ ማሸነፍ የግድ ይላታል። በአንጻሩ ሁለት ጨዋታ ያሸነፈችው ኮሎምቢያ ምድቧን በበላይነት ለማጠናቀቅ ከጨዋታው አንድ ነጥብ ብቻ ይበቃታል። ከምድብ 12 እንግሊዝ ከፓናማና ጋና ከክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ከዚህ ምድብ ፓናማ አስቀድማ የተሰናበተች ሲሆን ሶስቱም ሀገራት የማለፍ እድልን ይይዘዋል። ተመሳሳይ 4 ነጥብ ያላቸው እንግሊዝና ጋና የተሻለ እድልን ሲይዙ ጋናን የምትገጥመው ክሮኤሺያ በኩሏ ነጥብ መጋራትና ማሸነፍ ይጠበቅባታል።